ጎንደር ሄዶ እኛ እኮ ልማት እንዳንሰራ እኮ እዚህ ልማት መሰራቱን የሚቃወሙ እኮ አሉ ብሎ በአማራ ክልል ውስጥ ውዝን ችግር ለመፍጠር እንዴት እንደሞከረ የተመለከትነው ነው። በአማራና ትግራይ መካከል ሊያባበሰው ብዙ የለፋለትን ግጭት ለመፍጠር የግዛት ጥያቄን እንዴት አድርጎ ለማግለብለብ እየሞከረ እንዳለ እየተመለከትን ነው። በኦሮሚያ ውስጥ ደግሞ መንግስቱ የአንድ ህብረተሰብ መንግስት እንደሆነ ለማስመሰል የሚያደርጋቸው ሙከራዎች አሉ። እነዚህ ሁሉ የአገዛዙ ምላሽ አካል ስለሆኑ በትግል መሪዎችና በትግል ተካፋዮች ዘንድ በአገዛዙ ዘንድ ሊመጡ የሚችሉትን ምላሾች አስመልክቶ ምን ጥበቃ ሊደረግ እንደሚገባ ማሰብ በጣም አስፈላጊ ስለሆነ ነው ጥያቄ የሆነ የማነሳው። ሰው የትብብር ጥሪውን በተመለከተ ያሉትን ጥሪዎች በተመለከተ አስተያየት ከሰጠ በኋላ ይሄንንም እንድታነሳው ነው። ቀጥል። ጥሩ መሰረታዊ ነገሮች ናቸው ቴዲ የተነሱት ነገሮች። በዚህ ረገድ ተቀራራቢ አስተሳሰብ ላይ መድረስ ያስፈልጋል እና አሁን ጥሪዎቹ ያልካቸው በጣም መሰረታዊ የሆነ ለውጥ እየመጣ ነው ኢትዮጵያ ውስጥ። እዚህ ቀደምም በተለያዩ መድረኮች ገልጸናል እና አሁን ደክመን አልቀረንም። ህብረተሰቡ እያዳመጠን ነው እና ተገቢ የሆነ ተጨባጭ የሆነ መልስ እየሰጠ ነው የሚል በጎ ሁኔታ እየተፈጠረ እንደሆነ ስንገልጽ ነው የቆየ ነው። ታስታውሳለህ ከተወሰነ እኮ ኦልሞስት አመታትም ሳይሆን ወራት በፊት ሰላማዊ ትግል ያስፈልጋል አያስፈልግም፣ ህዝባዊ እምቢተኝነት ያስፈልጋል አያስፈልግም የክርክር አጀንዳ ነበረ። በየሚዲያው ስንቀርብ በዚህ ረገድ ሊሞግቱን የሚሞክሩ አይሰራም ብለው የሚከራከሩን ብዙዎች ናቸው የነበሩት። አገር ቤት ያሉ በሰላማዊ በህጋዊ መንገድ እንቅስቃሴ የሚያደርጉ ፓርቲዎች ጦርነት ይቁም ብለው ሰላማዊ ሰልፍ ለማድረግ ሲዘጋጁ ተቃውሞ ይገጥማቸው የነበረው ከአገዛዙ ብቻ ነበር። በተለይ የታጠቁት ኃይሎች ይሄ የሰላማዊ ህዝባዊ እምቢተኝነት ጥያቄ የነሱን ትግል አንደርማይን የሚያደርግ እየመሰላቸው የነሱን ትግል እንቅፋት የሚፈጥርበት እየመሰላቸው የሚቃወሙበት ሁኔታ ነው የነበረው። አሁን ይሄ ሁሉ እየጠራ የመጣበት ሁኔታ ነው ያለው። አንደኛ በሚዲያ ደረጃ ያለውን ለውጥ ካየን በጣም የሚገርም ነው። አብዛኛው ሚዲያ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ያስፈልጋል ለውጥም ሊያመጣ ይችላል ብሎ የማመን ሁኔታ በስፋት እየታየ ነው። ይሄ በጣም ትልቅ ለውጥ ነው የሚል እምነት አለኝ። ሁለተኛ ኢቭን በትጥቅ ትግል የሚያምኑ ድርጅቶች እና እነሱን የሚመሩ ግለሰቦች ሳይቀሩ በአደባባይ ወጥተው አሁን የሰሞኑ የዘመነን ጥሪ የሰማን ይመስለኛል ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል ግንዛቤ እንደፈጠሩ እያየን ነው። ይሄ ሰላማዊ ህዝባዊ እምቢተኝነት የሚያመጣው ውጤት እነሱንም ጭምር የሚጠቅም መሆኑን ተገንዝበዋል እና አጋርነታቸውን እያሳዩ ነው። እና ይሄ እኔ ቀላል ለውጥ አይመስለኝም። ወደፊት ለምናስበው የህዝባዊ እምቢተኝነት ትግል ትልቅ ግብአት ሆኖ የሚያገለግል ነው። ለምንድን ነው ትልቅ ግብአት የሚሆነው? አንድ ሰላማዊ ህዝባዊ እምቢተኝነት ውጤታማ እንዲሆን ከተፈለገ በህብረተሰብ ውስጥ ስልቱን በሚመለከት የተከፋፈለ አመለካከት መኖር የለበትም። ስልቱ ይጠቅማል አይጠቅምም የሚል የተከፋፈለ አመለካከት ህብረተሰብ ውስጥ ካለ ህብረተሰቡ በሙሉ ልብ ህዝባዊ እምቢተኝነትን አካሂዶ ውጤት ሊያመጣ አይችልም። ስለዚህ በህብረተሰብ ውስጥ ደግሞ የአስተሳሰብ አንድነት ሊኖር የሚችለው የፖለቲካ ኤሊቱ፣ ሚዲያው ተመሳሳይ ነገር መናገር ሲችል ነው። ሁሉም በሰላማዊ ትግል ለውጥ ማምጣት ይቻላል የሚል አስተሳሰብ ማራመድ ሲችል ህብረተሰቡም ያን አስተሳሰብ የመቀበል እድሉ ሰፊ ይሆናል እና ትግሉን ውጤታማ የማድረግ እድሉ በዛው መጠን የተሻለ ይሆናል እና ይሄ በጣም ትልቅ ለውጥ እያየን ነው። ጥሪዎቹ በአጠቃላይ የሚያሳዩት ሁሉም በተናጠል ትግል የትም እንደማይደርስ፣ ይሄ ትግል ካልተባበረ በስተቀር ለውጤት እንደማይበቃ የተገነዘበበት ሁኔታ ነው ያለው። እኔ ይሄ በጣም ትልቁ ቅድመ ሁኔታ አስቀድሞ እየተሳካ እንደሆነ የሚያሳይ ነው። ወደ ተጨባጭ የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ውስጥ ስንገባ ህዝቡ በሙሉ ልብ ሳይከፋፈል ይሄን ትግል ደግፎ ሊቆም የሚያስችለው ቅድመ ሁኔታ እየተሳካ እንደሆነ እየተሟላ እንደሆነ የሚያሳይ አድርጌ ነው የምወስደው እና አንዱ ይሄ ነው እና አሁን ምንድነው በስልቱ እውነቱን ለመናገር መተባበር ላይ ይጠበቅ ይችላል። እንደው ብዙ ጊዜ በትጥቅ ትግል የሚያምንና በሰላማዊ ትግል የሚያምን የተለያየ ስልት ነው ያላቸው። አሁን ግን በትጥቅ ትግል የሚያምኑት ራሳቸው ሰላማዊ ትግሉን ደግፈው የቆሙበት ሁኔታ ነው እያየን ያለ ነው። በሰላማዊ ትግል የምናምነው ደግሞ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች ለምን ጠበንጃ እንዳነሱ ኮዛቸውን ምክንያታቸውን የተረዳንበት ሁኔታ ነው ያለው። ተጠያቂነቱ የነሱ ሳይሆን ያገዛዙ መሆኑን የተገነዘብንበት ሁኔታ ነው ያለው። ይሄንም ለህዝባችን እየመሰከርን ያለንበት ሁኔታ ነው ያለው
ስለዚህ በአንድ ግንባር ውስጥ እንኳን ተሰልፈን መታገል ባንችል በስልታችን ልዩነት ምክንያት ቢያንስ በሽግግር ጥያቄ አብረን መስራት የሚያስችለን ሁኔታ እንዳለ እያየን ነው። የሽግግር ጥያቄ በስልት የተለያዩ የፖለቲካ ኃይሎች ሁሉንም የሚመለከት ነው። ፖስት አብይ ፖስት ብልጽግና ኢትዮጵያ እንዴት ነው ወዴት ነው የምትሄደው የሚለውን ጥያቄ በሚመለከት ሰላማዊ ትግል የሚያካሂዱት ወይ የትጥቅ ትግሉ የሚያካሂዱት በሞኖፖል የኔ ጥያቄ ነው ሊሉ አይችሉም። የጋራ አጀንዳችን። ስለዚህ ይሄ የሚያሳየው ምንድነው? በዚህ የሽግግር ጥያቄ የጋራ ግንዛቤ ፈጥረን የጋራ አጀንዳ ኖሮን ለመታገል የሚያስችል ሁኔታ ሁሉ እየተፈጠረ መሆኑን የሚያሳይ ነው እና ይሄ እንደ ትልቅ በጎ ጅምር እንደ አንድ ትልቅ ቅድመ ሁኔታ ስኬት ሊቆጠር የሚገባ ነው የሚል እምነት አለኝ። ግን ወደ ተግባር መሸጋገር አለበት። በሰላማዊ ትግል የሚያምኑ በተለይ ሀገር ውስጥ ያሉ በትብብር በተጨባጭ ትግሉን የመምራቱን ሚና መጨበጥ መቻል አለባቸው። ተጨባጭ የሆነ ትብብር ህብረት መፍጠር አለባቸው። በውጭ ሀገር የምንገኝ ሰላማዊ ትግሉን የምንደግፍ በትብብር መስራት አለበት። በትጥቅ ትግል ደግሞ የሚያምኑ ቢያንስ በሽግግር ጉዳይ ላይ ከኛም ጋር ጭምር መነጋገርና መተማመን መቻል አለባቸው። ምክንያቱም ሽግግሩ የጋራ ነው። በስልት ሰላማዊ ትግሉ ነው የትጥቅ ትግሉ ነው የሚባል ነገር የለም። አገሩ የጋራ ስለሆነ ህዝቡ የጋራ ስለሆነ ከአብይ አገዛዝ በኋላ ከብልጽግና አገዛዝ በኋላ የሚመጣውን ስርዓት በሚመለከት ሁላችንን የሚመለከት ጉዳይ ነው። ስለዚህ የጋራ ንግግር ያስፈልጋል። ስለዚህ ሪሊ በጣም የበሰለ ሁኔታ እየተፈጠረ እንደሆነ ተስፋ ሰጪ የሆነ ሁኔታ እየተፈጠረ እንደሆነ እያየን ነው። ይሄ ግን በተጨባጭ በተግባር መጠንከር አለበት። ገና ነው፣ ጅምር ነው የሚል እምነት አለ። አንድ ይሄ ነው። ሁለተኛ አገዛዙ ምን ሊያደርግ ይችላል የሚለው ነገር በጣም ጥሩ ጥያቄ ነው፣ መሰረታዊ ጥያቄ ነው። ይሄን መገንዘብ አለብን። እኔ ሶስት ነገሮች ይታዩኛል። አንደኛ እንዲህ አይነቶቹን የሰላማዊ ህዝባዊ እምቢተኝነት እንቅስቃሴዎች በህገወጥ ድርጊት ይፈርጃቸዋል። ስለዚህ የሰላም ማስከበር ስራ ነው የምሰራው ብሎ ወደ አፈና መሄዱ አይቀርም እና ህገወጥ ናቸው ማለቱ አይቀርም። ግን ህዝባችን ማወቅ ያለበት አምባገነን መንግስት ባለበት አገር ህዝባዊ እምቢተኝነት ህጋዊ መብት ነው፣ ህገ መንግስታዊ መብት ነው፣ የተፈጥሮ መብት ነው። ማንም ህዝብ አንድ በስልጣን ላይ ያለ አገዛዝ በአግባቡ በህግ መሰረት የማያስተዳድረው ከሆነ መብቱ ነው ህዝባዊ እምቢተኝነት የማድረግ። ይሄ ደግሞ አይደለም በሌሎች ዓለም አቀፍ ህግጋትና በኢትዮጵያ ህገ መንግስት ራሱ ህጋዊነት ያለው የትግል ስልት ነው። ስለዚህ አንዱ ህዝቡ መገንዘብ ያለበት የኢትዮጵያ የጸጥታ ኃይሎችን መገንዘብ ያለባቸው ህዝቡ የሚያካሂደው የሰላማዊ እምቢተኝነት ትግል አገዛዙ እንደሚለው ህገወጥ ትግል አይደለም፣ ሰላማዊና ህጋዊ ትግል ነው። ህገ መንግስታዊ መብት ነው፣ ተፈጥሯዊ መብት ነው። ይሄን ጠንቅቆ ማወቅ አለበት ህብረተሰቡ። ስለዚህ አገዛዙ በጠመንጃ አንበርክኬ እገዛለሁ እያለ በጉልበት እገዛለሁ እያለ የህዝብን መብት ሳያከብር ህዝቡ ለመብቱ የሚያነሳውን ጥያቄ በህገወጥነት ሊፈርጅ አይችልም። የህዝብን የትግል እንቅስቃሴ በህገወጥነት ሊፈርጅ የሚችል በሰላም የሚገዛ በህግ አግባብ የሚገዛ ስርዓት። ስለዚህ ይሄ መንግስት በምንም ተአምር ይሄን የትግል እንቅስቃሴ በህገወጥነት ሊፈርጅ የሚችል አይደለም። መፈረጁ ግን አይቀርም። ህብረተሰቡ ይሄን በደንብ መገንዘብ አለበት። መብቱ መሆኑን፣ ህገ መንግስታዊ መብቱ መሆኑን፣ ተፈጥሯዊ መብቱ መሆኑን፣ ዓለም አቀፍ ህግጋት የሚደግፉት መብቱ መሆኑን ማወቅ አለበት። አንዱ ይሄ ነው። ሁለተኛ የውጭ አጀንዳ አድርጎ ማቅረቡ አይቀርም። የተላላኪዎች አጀንዳ፣ የባንዳዎች አጀንዳ፣ የባዳዎች አጀንዳ መቼስ የማይፈጥረው ቃል የለም ያገዛዝ ብሎ ማቅረቡ አይቀርም። ኢትዮጵያውያን እውነቱን ለመናገር አሁን በዓለም ላይ ካለው ህዝብ በላይ ለትግል ለመነሳሳትና መስዋዕትነት ለመክፈል አገዛዝን ለመታገል ከማንም በላይ አጀንዳ አለ። የራሳችን አጀንዳ። ምንም የውጭ ተልዕኮ አያስፈልግም። ከበቂ በላይ የሆነ ሞልቶ እየፈሰሰ ያለ ግፍና በደል ኢትዮጵያ ውስጥ ተልዕኮ መቀበልም መበደርም አያስፈልግም። ስለዚህ እኛ የምንታገለው ወደፊትም መስዋዕትነት ለመክፈል የምንዘጋጀው ለራሳችን ጉዳይ፣ ለኢትዮጵያ ህዝብ ጉዳይ። ስለዚህ ይሄን ጉዳይ የባዕዳን ጉዳይ እንደሆነ የውጭ ኃይሎች ተልዕኮ እንደሆነ የሚያደርገው ፕሮፓጋንዳም እንደማይሰራ ህዝቡ ማሳየት አለበት። የኔ አጀንዳ ነው፣ ከበቂ በላይ ትግል እንዳደርግ መስዋዕትነት እንድከፍል የሚያስገድድ አጀንዳ ሰጥተኸኛል፣ እታገላለሁ የሚለውን ነገር በደንብ ማስጨበጥ ያስፈልጋል እና አንዱ ፍረጃው ይሄ ነው። ሌላውና መሰረታዊው ግን ይሄ መንግስት በመቀጣጫ የሚያምን መንግስት ነው። ቴዲ እዚህ ቀደም አንተ ጋር ይሆን ሌላ ሰው ጋር ውይይት ሳደርግ መጥቀሴ ነው። ጠቅላይ ሚኒስትር አብይ አህመድ ጋር አንድ ውይይት ስናደርግ እኔና እሱ በተናጠል አንድ ጥያቄ በድንገት አንስቶልኝ ነበር።
ያ ለውጥ ወዲያው መጣ እንደተባለ ሰሞን ስለነበረ ምንድነው ትልቅ ቻሌንጅ አሁን ይኖርብናል ብለህ የምታስበው አለኝ። አይ ይሄ በቄሮ በፋኖ የትግል እንቅስቃሴ ውስጥ የነበረ ወጣት ስራ ልንፈጥርለት ይገባል። ወደ ሰላማዊ ሂደት መግባት አለበት። ታግሎ ዝም ብሎ ወደ ቤቱ ከተመለሰ አስቸጋሪ ሁኔታ ይፈጠራል አልኩት። ኖ አለ። ወጣቱ ምንም ችግር የለውም 4-5ቱን ግንባሩን ብትለው 4-5 ዓመት ይቆዝማል ነው ያለ። ይሄ ሰውዬ በመቀጣጫ ያምናል። በአደባባይ ፓርላማ ላይ ወጥቶ በስልጣናችን የምትመጡ ከሆነ በኢህአፓ ዘመን ከሆነው በላይ በመቶ ሺዎች ያልቃሉ ብሎ በህዝብ ላይ የዛተ መሪ ነው ያለ። 10 ሰው ሲሞት 100 ሰው ዝም ይላል ብሏል ፓርላማ ላይ ነገራችን ላይ በመቀጣጫ የሚያምን። ስለዚህ ምናልባት ከ30 ዓመት በፊት ቲናሚን ስኩዌር ቻይና ያየነው አይነት ጭካኔ ሊያሳይ ይችላል ይሄ ሰውዬ። እስከዛ ድረስ አይምሯችንን ማዘጋጀት አለብን። በታንክ ሁሉ አደባባይ ወጥቶ በንጹሃን ወጣቶች ላይ ሊረማመድ ይችላል። ግን የኢትዮጵያ ህዝብ ማወቅ ያለበት ምንድነው? እንዲህ አይነት ጭካኔ ሊፈጽም ይችላል። እንዲህ አይነቱን ጭካኔ ግን አይደለም ለወራት አይደለም ለዓመታት ለቀናት ይዞ መቀጠል የሚችል አገዛዝ አይደለም። ማህበራዊ መሰረቱን ያጣ ምንም ያሰባሰበው አይዲዮሎጂ የሌለው በሀገርና በህዝቡ ጉዳይ ያልተሰባሰበ በስልጣን ጥቅምና በኢኮኖሚ ክፍፍል ብቻ ስልጣን የያዘ አካል ነው። እንዲህ አይነት አካል በህዝብ ላይ ጥይት እየተኮሰ ረጅም ዕድሜ መቆየት አይችልም። ረጅም ቀናት መቆየት አይችልም። ስለዚህ መቀጣጫ የሚባለውን ነገር መንግስት ሊጠቀምበት እንደማይችል ህዝቡ ከወዲሁ ተስፋ ማስቆረጥ አለበት። የመቀጣጫ ድርጊት በጀመርክ ቁጥር ትግላችን የበለጠ ይጠናከራል። የበለጠ አጸፋዊ እርምጃ እንወስዳለን ማለት ማሳየት አለበት እና መቀጣጫ እንደማይሰራ ህብረተሰቡ በደንብ ግንዛቤ ወስዶ አጸፋዊ ምላሽ መስጠት ይገባዋል። ከወዲሁ አገዛዙን መቀጣጫ እንደማይሰራ ተስፋ ማስቆረጥ ያስፈልጋል እንጂ አገዛዙ እስከ ግድያ ድረስ መሄዱ የሚቀር አይደለም እና እኔ የሰላማዊ ትግል እንቅስቃሴ አሁን በኢትዮጵያ በደንብ ፈርታይል በሆነ ሁኔታ ሊካሄድ የሚችልበት ሁኔታ እየመጣ ነው። አሁን የከተማው ህዝብ እንዲንቀሳቀስ ነው እየፈለግን ያለ ነው። የተማረው ህዝብ እንዲንቀሳቀስ ነው እየፈለግን ያለ ነው። እውነቱን ለመናገር ወደፊት በሚካሄደው ሰላማዊ ትግል የኢትዮጵያ አርሶ አደሮች ጭምር ተሳታፊ ይሆናሉ። ከኛ እኮ ቀድመው ቴዲ እነሱ እኮ የሰላማዊ እንቅስቃሴ እኮ አሳይተውናል። ይሄ ጎጃም ገበሬዎች ጅራፍ ይዘው ወጥተው እኮ ሰላማዊ ሰልፍ አካሂደው አይደል? የሰላሌ ገበሬዎች እኮ አርሶ አደሮች ጫንቃቸው ላይ ቀንበር እኮ አድርገው የሰላም ጥያቄ እኮ አቅርበዋል። ሪሊ ይሄ የሰላም እንቅስቃሴ ሁሉን አቀፍ የሆነ ህዝብ ሁሉ የሚደግፈው ነው የሚሆነው። አገዛዝ አንቀጥቅጥ ብቻ ሳይሆን አገዛዝ አንበርክክ እንቅስቃሴ ነው የሚሆነው እና ምቹ ሁኔታዎች እየተፈጠሩ እንደሆነ እያየን ነው። ግን ዋናው ነገር ምንድን ነው? ካለፉት ድክመቶች፣ ስህተቶች ተምረን ጥራት ያለው ዝግጅት ማድረግ አለብን። የሀሳብ ዝግጅት ማድረግ አለብን። የድርጅት ህብረት ዝግጅት ማድረግ አለብን። በቁጥጥራችን ስር እያቀድን የምንመራው ትግል መሆን አለበት። በስሜት አይደለም፣ በግርግር አይደለም። ስለዚህ ለዛ ሌት ተቀን መስራት አለብን የሚል እምነት ነው ያለኝ። አመሰግናለሁ። እሺ አቶ ሙልጌታና እዝቅኤል እንደው ብታነሱት የማስበው አንድ ነገር አለ። እዝቅኤል ቅድም ጠቀስ አድርገዋል። ነገሩ ዳይለማ ላይ ነው ስርዓቱ። ገፍቼ ልጨፍልቀው ወይስ ዝም ብዬ ልየው የሚል አይነት በጣም የከፋ ዳይለማ ውስጥ የአምባገነኖች ዳይለማ ነው። እዛ ውስጥ እንዳለ አንስተሃልና አንድ ተከታታያችን የጻፈው ነገር አለ። አሁን የተማሪዎቹን እንቅስቃሴ ለማስቆም ሲል ይሄ ሌላ ቦታ ሄዳችሁ አገልግሎ ያልነውን ትተነዋል ሊል የሚችልበት እድል አለ እና እሱ እንዴት ይታያል ብለዋል። ይህን ጥያቄ ሰፋ አላርገውና በአገዛዝ በኩል የሚሰጡ ኮንሴሽንስ እንዴት ነው መስተናገድ ያለባቸው? የሆነ ተቃውሞ ሲመጣ ለጊዜው ኦኬ ትችዋለሁ፣ ልክ ከዚህ በፊትም እንዳደረገው ደሞዝ ጥያቄ ሲቀርብ እሺ ደሞዝ ጨምራለሁ እንደሚለው አይነት ያለ ኮንሴሽን ሲያደርግ በታጋዮች በኩል በተቃውሞ ጎራ በኩል እንዴት ነው እነዚህ ኮንሴሽኖች መታየት ያለባቸው የሚለውን በተመለከተ አስተያየት እንድትሰጥ ነው። አቶ ሙልጌታ አቅደምና ቅድም ያነሳሃትንም ነጥብ ሳትረሳ መሽኮርመም አለ በሰዎች ዘንድ ለመተባበር ብለሃልና ምንድነው ያንን በሙሉ ኃይልና በሙሉ ጉልበት ላለመተባበር ችግር እየሆነ ያለው የሚለውን አብረህ እንድታነሳው ነው። በአለመተባበሩ ችግር አንሳና ከዛ ወደ አገዛዙ ኮንሴሽን ጉዳይ መሄድ ትችላለህ። መልካም ቴዲ፣ ቅድሙ ጥያቄ ላይ
እንደው ያለፍኩት አንድ ነገር አስታውሼ ነበር። በአርሲ ዞን በኦርቶዶክሶች ላይ በኦርቶዶክስ ሃይማኖት ተከታዮች ላይ የደረሰውን ድርጊት በተመለከተ ከፍተኛ ግድያ ተካሄደ። ግን ግድያዎች በጣም በየቀኑ የሚደርሱ ጉዳዮች ስለሆኑ እንዲህ አይነት ሁኔታ ሲፈጠር ሁላችንም ቆም ብለን ሀዘናችንን ገልጸን በህይወት የቀሩ ህይወታቸው ያለፈውን እግዚአብሔር በገነት ያኑር፣ በህይወት ያሉትን የሚያጽናንል ነበር። እሱንም እንኳን ተውን ከመለመዳችን የተነሳ ብዙ ቁጥር በሚሊዮን ህዝብ ያለቀበት ሀገር ውስጥ 4-5 ሰው ሞተ። በቃ እንትን ሆኗል አሁን ለኛ እና አዝናለሁ እዛ ደረጃ ላይ በመድረሳችን። ግን በዚህ ሰዓት እንደው በዚህ አጋጣሚ እነዛ ህይወታቸው ያለፈውን ሰዎች ሳናስብና ስለነሱ ሳንቆረቆር ቀርተን አለመሆኑን የኦርቶዶክስ ተከታዮችም ሆነ የኢትዮጵያ ህዝብ እንዲገነዘበው ፈልጋለሁ። ቅድም ወንድሜ አንተ በጠየቀው በተለይ ትብብርን በተመለከተ ከመቼውም በበለጠ የታጋዮች ወይም ትግል ውስጥ ያሉ ፖለቲሻኖች የቅራኔዎች ደረጃንና የሚፈቱበትን ቅደም ተከተል ከመቼውም በበለጠ እየተገነዘብን ይመጣን ይመስለኛል። ድሮ የፖለቲካ ቅራኔዎች ለምሳሌ የስልጣን፣ የግዛት አወቃቀር፣ የኢኮኖሚ ተጠቃሚነት እነዚህ በሀገራችን ህብረተሰቦች ውስጥ የውስጥ የቅራኔ ምንጮች ሆነው እርስ በርስ ሲያተራምሱን የነበሩ ናቸው። እነሱ ላይ ብዙ እናተኩር ነበር ድሮ። አሁን ለሁሉም ግልጽ የሆነው የህልውና በተለይ የህዝብና የሀገር ህልውና ከማንኛውም በላይ ቀዳሚ እንደሆነ የመገንዘብና የሀገሪቱና የህዝቡ የህልውና መጠበቅ እስከሌለ ድረስ የፖለቲካውንም ሆነ ትልልቅ የፖለቲካ ጥያቄዎች ብለን የምንላቸውን ለምሳሌ የራስን እድል በራስ የመወሰን የሱ አይነት ጥያቄ እንኳን ያለው ድርጅት ያንን ፖለቲካ ተግባራዊ ሊሆን የሚችልበት ተጨባጭ ሁኔታ ሊያኖረው አይችልም። የኢትዮጵያ አንድነትና የህልውናዋ እስካልተጠበቀ። ለምሳሌ ብዙዎቻችን እናውቀዋለን። ኤርትራ ዛሬ ከኢትዮጵያ ተገንጥላ ሀገር የሆነችው ኢትዮጵያ ጠንካራና የፈቀደች ሀገር በመሆኗ ነው። ላለፉት 30 ዓመት የሶማሊላንድ ከሶማሊያ ተገንጥያለሁ ራሴን የምችል ነኝ ብላ አገር መሆን አልቻለችም። ምክንያቱም የሶማሊያ መንግስት ሊያውቅ ስላልፈቀደ። የኢትዮጵያ አንድነት፣ የኢትዮጵያ ጠንካራና ሆና መውጣት፣ እንደ ሀገር መቀጠል የፖለቲካ ችግሮቻችንን የመፍቻ ቅድመ ሁኔታ ነው። ስለዚህ ትልልቆቹ ብለን የምንላቸው ለምሳሌ የግዛት ወልቃይትን የምንበለው፣ አዲስ አበባን የምንበለው፣ ድሬዳዋን የምንበለው አንዳቸው የሚሆኑ የፖለቲካ ጥያቄዎች መፍትሄ ሊያገኙ አይችሉም የሀገር ህልውናና የህዝብ ህልውና እስካልተረጋገጠ። ስለዚህ የሀገራችን ህልውና የህዝቡ ህልውና መቅደም አለበት። ለዚህ ነው ሁሉም እየተገነዘበው መጥቷል። ዛሬ የአማራ ኃይሎችም የኦሮሞ ኃይሎችም የትግራይ ወንድሞችም ሁሉም ትብብር አንድ የጋራ ግንባር መፍጠርና ይሄንን ስርዓት ማስወገድ አስፈላጊ እንደሆነ እየተገነዘበው መጥቷል። ይሄ ስርዓት እስካለ ድረስ ያንዳችንም የፖለቲካ ፍላጎት የፖለቲካ ፕሮግራም ተግባራዊ ሊሆን የሚችልበት አጋጣሚ አይኖርም። ስለዚህ መቅደም ያለበት ይህን ስርዓት ማስወገድ ነው። ይህን ስርዓት ለማስወገድ ደግሞ የጋራ የሆነ ግንባር መፈጠር አለበት። የጋራ ግንባሩ የሽግግር ሂደት ወይንም መንግስት የመመስረቻ ማዕቀፍ ማዘጋጀት አለበት።
የሽግግር ሂደትን የሽግግር ፍትህን ሊያመጣ የሚችል ማዕቀፍ ማዘጋጀት አለበት። እነዚህን ሁኔታዎች ማሟላት ካልቻለ ግን እንደ 1966ቱ እንደ 2010ም ተጠላፊ ትግል ነው የሚሆነው ወይንም ዘላቂ ለችግራችን ዘላቂ መፍትሄ የማያመጣ የከሸፈ ትግል ነው የሚሆነው። ስለዚህ ነው ሁሉም ይሄንን ተገንዝበዋል። አሁን ግን ያው ቅድም እንዳልኩት ሁሉም ይሽከረመማል። ቅድም እንዳለው የኦጋዴ ግንባርም ትብብርን እንደሚፈልግ ገልጿል። ሌሎቹም የታጠቁ ኃይሎች በተለይ ፋኖ በዘመነ ካሴ በኩል ትብብር እንደሚፈልጉ ጠይቋል። ኦላም እንደዚሁ ጠይቋል። ግን አሁንም እየተሽከረመሙ ናቸው። ፍለፊት አልመጡም። ፍለፊት እኛ ያንን ክፍተት ለመሙላት ነው እንደዚህ ፍለፊት የመጣ ነው። ተገናኙ፣ እናገናኛቸው፣ አንድ ላይ ሁኑና ይህንን ስርዓት አስወግዱ የሚለው ፕላትፎርም ላይ የምንሰራው ለዚህ ነው። ቅድም ያልከው በተለይ አስተማሪዎችን ነው ተማሪዎች ጥያቄዎቻችሁን እቀበላለሁ አትሄዱም ብሎ ሊያቆመው ይችላል። አዎ፣ ግን ሀገራችንን ተጨባጭ ሁኔታ ማየት አለብን። የሀገራችን ተጨባጭ ሁኔታ ሀገሪቱ ኢኮኖሚካሊ ባተሙ ተቀዶ ሊወድቅ የደረሰ ነው። ኢንፍሌሽን ከፍተኛ ደረጃ ላይ ደርሷል። መንግስት ለሰራተኞች ደሞዝ መክፈል የማይችልበት ደረጃ ላይ ነው ያለው። ቅድም እንዳልኩህ አስተማሪዎች መቅጠር ቀርቶ ያሉትንም ሪቴን ማድረግ ወይንም ይዞ ማቆየት ስለማይችል ሊመጣ የሚችለውን ጭንቀት አስቦ ነው የሶስተኛ ዓመት ተማሪዎችን ወደ ውጪ እንዲሄዱ ሰምታችሁታል። ብርሃኑ ነጋ ከአንድ ሳምንት በፊት የአስተማሪዎች እጥረት ይኖራል ወደፊት፣ ያ ነው የቀደመው። የሶስት ዓመተኛ ተማሪዎች አስተማሪ ትሆናላችሁ የሚለው ሳይሆን የቀደመው ናሬቲቭ በኢትዮጵያ ውስጥ የአስተማሪዎች እጥረት ይኖራል የሚለውን እንዲነገር አደረጉ። ከዛ ቀጥሎ ነው የሶስተኛ ዓመት ተማሪዎች መዝመት ያለባቸው የሚለው። ግን እጥረት ይኖራልም ደግሞ ለሚለው ኮዝ አለው። ምክንያቱም ደሞዝ መክፈልና አስተማሪዎችን ይዞ መቀጠልም አይችሉም፣ አዲስም መቅጠር አይችሉም። ይሄ የኢኮኖሚ ክራይሲስ የሚፈጥረው ስፓርክ እነዚህን ልጆች ወደ ቤታችሁ ግቡ አትሄዱም ብሎ ቢያስገባቸውና ወይም በየትምህርት ቤቱ አፍነው ቢይዘው ሌላ ስፓርክ ሌላ ቦታ መነሳቱ አይቀርም። የሚጭረው ነው። ህብረተሰቡ በቋፍ ያለ ሁኔታው ከሚገባው በላይ አብጦ የሚተነፍስበት ቦታ የሚፈልግበት ደረጃ የደረሰ ነው። ይሄ የኢትዮጵያ ተጨባጭ ሁኔታ ነው። ኢኮኖሚካሊም ፖለቲካሊም ይሄ ነው ያለው ሁኔታ። ሳም ስፓርክ ሳምዌር ይቀጥላል። ከዛም ሌላ ደግሞ ተማሪዎቹ የሌላው ህብረተሰብ አባል ናቸው። አባቶቻቸው አስተማሪዎች ናቸው። አባቶቻቸው ገበሬዎች ናቸው። አባቶቻቸው እናቶቻቸው ሴም ሳይክል ውስጥ ያሉ ችግር ውስጥ ያሉ የህብረተሰብ አካሎች ናቸው። በአጋጣሚ እነዚህ ተደራጅተው በአንድ ቦታ ያሉ ስለሆኑ ነው እንጂ ችግሩ እንደ ምክንያት ሆኖ አስወጣቸው እንጂ እየተብሰለሰለ እየተብላላ ያለ ችግር ነው። አያቆምም። ከዚህ በኋላ የሚመለስ ነገር የለም። አሁን እኛ ማተኮር አለብን ብዬ የማምነው እነዚህ የተቃዋሚ ኃይሎች ጠንካራ ግንባር ፈጥረው ይሄንን ስርዓት ሊጥል የሚችል ሙቭመንት ማካሄድ አለባቸው። ግን መጣል ብቻ ሳይሆን ሊተካው የሚችል በዘላቂነት ኢትዮጵያን ወደ ሰላም፣ ደህንነት እና የኢኮኖሚ እድገት ሊያበቃ የሚችል ስርዓት ሊፈጠር የሚችል የሽግግር ሂደት ውስጥ ሊያስገባ የሚችል አደረጃጀት የግድ ያስፈልጋል። እቅድ ፕላኑ ተነድፎ ተዘጋጅቶ ፍሬምወርኩ ማምን እንደሚሆን መገለጽ ላይኖርበት ይችላል። ግን ፍሬምወርኩ ተዘጋጅቶ መቅረብ አለበት። ይሄን ነገር ለማድረግ ደግሞ የሚችሉት ሁሉም የሚገኙበት ሁሉም ብሔር ብሔረሰቦች፣ የታጋዮች ድርጅቶች፣ በሰላማዊ ትግል ያሉ የፖለቲካ ፓርቲዎች ሁሉም የተባበሩበት ሀገራዊ ኮንቬንሽን፣ የሽግግር ኮንቬንሽን
መፈጠር አለበት። ያን ለመፍጠር ግን ይህን ስርዓት ማስወገድ አለ። አስወግደን ቫኪዩም ውስጥ እንዳንገባ መገንዘብ ያለብን አለ። ለምሳሌ የታጠቁ ኃይሎች ትልቅ ሮል አላቸው። ኢንክሉዲንግ በስልጣን ላይ ያለው ወታደርም ሮል አለው። የሀገሪቱን ጸጥታ የማስከበር ሮል ኃላፊነት አለባቸው። ሊሞሉት የሚችሉት አስተዋጽኦ ይኖራል። ያን እንዳለ በታዋቂነት ይዘን ግን የፖለቲካ ቫኪዩም እንዳይኖር መዘጋጀት እና የአብሮነት ይህንን ክፍተት ለመሙላት ነው እየሞከረ ያለው። እሺ ቅድም ያነሳኋት ጥያቄ ያለች ሕዝቅኤል የዚህ እንግዲህ ሁለት ትልልቅ ጥያቄዎች ላይ ያነሳቸዋሉ። የኢኮኖሚ ጥያቄ አለ፣ የሰላም ጥያቄ አለ። የኢኮኖሚውን ጥያቄ አቅም ስለሌለው የሰላሙን ጥያቄ ባህሪው ስላልሆነ ሊመልሳቸው አይችልም ብለናል እና በመካከል ግን ያለ አለ አይደል ማታለል፣ ማጭበርበር እና ህብረተሰቡን በዛ መልኩ ለማቆየት መሞከር በተማሪዎች ጉዳይ በአጋጣሚ ተነሳ እንጂ ለየነገሮቹ አገዛዙ የሚሰጣቸውን ኮንሴሽንስ እንዴት ነው ትሬት ማድረግ ያለብን የሚለውን በተመለከተ አስተያየትህን አቅርብና ከዛ የመጨረሻውን ራውንድ የምናረገው ከዚህ በኋላ አብሮነት በሚያደርገው እንቅስቃሴ ያሏችሁን እቅዶች ልደቱ በተወሰነ ደረጃ ጠቅሶታል። ግን ከህብረተሰቡ ምንድነው የምትፈልጉት? ምን አይነት ዝግጅት ከወዲሁ ይደረግና የመሳሰሉ በአብሮነት በኩል እንዲተላለፉ የምትፈልጓቸውን መልእክቶች ልታነሱ ትችላላችሁ። ቀጥል እስኪ። መልካም። ይሄ ዋናው የአንተ ጥያቄ የተንጠለጠለው የሚመስለኝ አሁን መንግስት መልስ መልሻለሁ ማለት ይጀምራል። እሱ እንዴት ነው የሚታየው አይነት ነገር ነው ይመስለኝ። ይህም ትንሽ እኮ ሰንበት ያለ ነው። ሐኪሞች ይጨመርልን ደሞዝ ብለው የሚጠየቁበት ጊዜ ጨምራለሁ ነው ያለ አይደለም። ጨምራለሁ ማለት መንግስት በዛ በኩል ከሐኪሞቹ ጋራ ኮንፍሮንቴሽኑን አልፈለገም ነው። ለመመለስ እንደማይችል ያው አሁን አይተነዋል። በዛን ጊዜ በነሐሴ ወር ውስጥ በኦገስት ውስጥ ገና በጥቅምት እንሞላላችኋለን ደሞዝ 300 እጥፍ ጨምረናል ነው ያለው የኢትዮጵያ ጠቅላይ ሚኒስትር። ማለት 300 እጥፍ 1500 የምታገኘው 300% እጥፍ ሲጨመርላት እንግዲህ የት እንደሚደርስ እናንተ ታውቃላችሁ። እንደሱ ነው ሲናገር የነበረው። እሱን አልቻለም፣ ለመመለስ አይችልም። ቢመልስም ያ ገንዘብ ምንም ነገር መግዛት ስለማይችል የኢኮኖሚ ችግሩን ለመፍታት አይችልም። አሁንም በአይኤምኤፍ ትዕዛዝ ስር የሚኖር የኢኮኖሚ ሉዓላዊነት የሌለው ወርቅ ከየቦታው እየሰረቀ ትግራይ እየሰረቀ፣ ከቤኒሻንጉል ጉሙዝ እየሰረቀ፣ ከደቡብ ኢትዮጵያ እየሰረቀ ወደ ዩኤኢ እያጓጓዘ በዛ ጦርነት የጦር መሳሪያ እየገዛ የሚኖር መንግስት መሰረታዊ የሆነው የህዝብን ፍላጎት ለማሟላት ይችላል ማለት አይቻልም። ስለማይችል ግን አንተ እንዳልከው በመካከል ነው ያለው። ስለማይችል በመካከል ነው ያለው ማስመሰል። ያው የሀገሪቱን ሚዲያ ሙሉ በሙሉ ተቆጣጥሮታል እና እንዲህ ያደርጋለሁ። ቅድምም ጠቅሼልሃለሁ። አንድ ጠቅላይ ሚኒስትር 4 ቀን ሙሉ እንዴት ሀገሪቷ ያደገች እንደሆነች ሲናገር የነበረው የማስመሰል ነገር ነው እንጂ ረሃብ ውስጥ ያለውን ሰውዬ አልተራብክም እኮ ስላላረስክ ነው የጓሮ አትክልት ምናምን እያለው ስላልገባህ ነው እንጂ ጠግባሃል እኮ። አዎ እና ስላልገባችሁ ነው እንጂ ኢትዮጵያ እኮ ተአምር ነው ሲልህ አሁን የከተማ ኮሪዶሩን አዲስ አበባ ከተማ የከተማ ኮሪዶሩን በዚህ ዓመት አናደርገውም ብለዋል። እሱም ኮንሴሽን ነው። እሱም ራሱ ይሄ ብልጭልጭ ነው፣ ምንም ዋጋ የለውም ብሎ ለተነሳበት ተቃውሞ መልስ ነው። ትተናል ለዚህ ዓመት እኮ ነው ያለችው የከተማው ከንቲባ። ይህንን አልቻልንም ነው። አሁንም ለተማሪዎቹ ያለው መልስ ለመመለስ መፈለጉ ያንን ቅድም ያልኩት የደለማ ጉዳይ አለ፣ የተንተባተበ ነው። ምን ላድርግ እያለ ነው። ሙሉ በሙሉ መለስ አይችልም። መጋፈጥ ደግሞ አይፈልግም። ለምን? ሌሎች ችግሮች ደግሞ አሉ። ቅድም ዲኬይ የመበስበስ የሚበሰብስ መንግስት ያልኩት ነገር አለ። እነዚህ ብዙ አይነት መለያዎች አሉት። ነገሩን ካየኸው
የበሰበሰ ያለ ዲኬይ ያደረገ ያለ አገዛዝ ይሄ ያልተገደበ ሙስና፣ የህግ የበላይነት መጥፋት፣ የኢኮኖሚ መቀዝቀዝና የገቢ አለመመጣጠን አብዛኛው ምንም የለውም። ጥቂቱ ደግሞ አሁን አዲስ አበባ ከተማ ለቡ የሚባል ቦታ ከሄድክ እንደዚህ ገንዘብ ብር እንደዚህ የሚረጩ ናቸው ያሉበት። ወይም በመኪና ላይ ከኮፈኑ አይደለም ከውስጥ ዳሽቦርዱ ላይ ገንዘብ ይረጩና በዶላር ያሳዩና የሚገቡ ወይዛዝርት እሱን አይተው እንዲከተሏቸው እያደረጉ አሉ። ሌላው መኖር አይችልም። ሌላው ደግሞ እንደዚህ የሚያደርግበት ነው። እነዚህ ሁሉ የዛ የዲኬይ ምልክቶች ናቸው። የህዝብ አመኔታ መጥፋት፣ መንግስትን አለማመኑ፣ የፖለቲካና የማህበራዊ ኑሮ መላሸቅ፣ ኮሂዥን ማጣት ማለት ነው። ከነዚህ ሁሉ ግን መጨረሻውን የሚያሳይህ የኤሊት ዲፌክሽን ወይም መከፋፈል ነው። የመጨረሻ ላይ ያለ መሆኑን የሚያሳይ ያ ነው አንደኛ። ይህንን የማነሳው ምክንያቱ የህዝብ አመፁ ይሁን ሌላ የተጠቀሱት የትግል ስልቶች እንዴት አድርገው ከግብ መድረስ ይችላሉ የሚል ጥያቄ ስላለ ለዛ መልስ ለመስጠት ነው ይህንን ያነሳሁት። የኤሊት መከፋፈል አለ። አሁን የኢትዮጵያ መንግስት ወታደሮች በምሳሌ ልግለጽ። ወታደሮች ጀነራሎች አውሮፕላን እንግዛ ብለው እስከ ቤላሩስ ይሄዳሉ። አንዱ ሄድና ቤላሩስ የራሻ ታድሶ የሚሸጥ አውሮፕላን አለ። ታድሶ ነው የሚሸጥ፣ አዲሱን አይደለም የሚገዙት። የወደቀውን ተሰባስበው በቤላሩስ ላይ ቀለም ተቀብተው ነው ለኤስዩ 35 ኤስዩ 27 ገዛን የሚሉት። ያው ቀለም የተቀባ ነው። በዛ በሙሉ ዋጋ መግዛት ስለማይችሉ ከቤላሩስ ተነጋግሮ ይመጣል። ተነጋግሮ ሲመጣ ሁለት ሌሎች ጀነራሎች ደግሞ የሚመጡትን የቤላሩስ የአውሮፕላን አዳሽ እና ሻጮችን ከዛ አብራችሁ ከተነጋገራችሁ የእናንተን ቋንቋ ከሚያውቀው ሰውዬ ጋር እንዳትነጋገሩ ብሎ ይከለክላሉ። በዚህ ለምንድን ነው ይህንን የሚያደርጉት? ከዛ ከግዢው የሚተርፍ ገንዘብ አለ እነሱ የሚበሉት። ስለዚህ ጀነራሎቹ በግል ጉዳይ ላይ አሁን አንድ ምሳሌ የተሰጠው 100 ምሳሌ ልሰጥ እችላለሁ። በዚህ ጉዳይ ላይ ጀነራሎቹ ራሳቸው በዛ ሀብት መከፋፈል ላይ በጣም እየተጣሉ ነው ያሉት። በጣም እየተጣሉ ነው በውስጥ ያሉት። ይህንን ወደ ታች ልታወርደው ትችላለህ፣ ወደ ፖለቲካ ክፍሉ ልትወስደው ትችላለህ። ኤሊቱ አለመከፋፈል። የትጥቅ ትግል ማንም መርጦ አይሄድበትም፣ ተገፍቶ ነው የሚሄድበት። ማንም አይመርጠውም። ለምን? ይሄ ካርል ቨን ክሎትሰቪትስ የተባለ ነው እንደተናገረው ጦርነት እኮ የፖለቲካ ሌላኛው መንገድ ነው እንዳለው፣ ሌላኛው መንገድ ነው ፖለቲካ ነው እሱም ለማለት ነው። ሰላማዊ የፖለቲካ ትግል የሚያካሄዱትም በሰላማዊ መንገድ በከተማ ውስጥ ሆነው ህጋዊ መንገድ የሚያደርጋሉ። በዚህ መካከል ደግሞ የህዝባዊ እምቢተኝነት ወይም አመፅ ማለት በሁለቱ መካከል ነው ያለው። ኮኤርሲቭ ናን ቫዮለንስ ነው። ጥይት አይተኩስም እንጂ ጭነትን ያመጣል። ኮኤርሲቭ ናን ቫዮለንስ ነው፣ በመካከል ላይ ነው ያለው። እነዚህ ሁሉ ለአንድ ዓላማ ነው የሚዋጉት፣ በተለያየ መስክ። አሁን እዚህ እያየን ያለነው ሶስቱም አንድ ጊዜ እየመጡ ነው። ይሄ ኮንቨርጀንስ እየመጣ ነው፣ አንድ ላይ እየመጡ ነው። ለአንድ ዓላማ እየተጠራሩ ነው። ይሄ መንግስት ማለቅ አለበት፣ አገዛዝ ማብቃት አለበት፣ ጦርነት ማብቃት አለበት፣ ሰላም መውረድ አለበት፣ ሽግግር መምጣት አለበት። የአብሮነትም ዓላማ ይሄ ስለሆነ ይሄንን እያሉ ነው። ሁሉም ይሄንን እያሉ ነው። ኤሊት ዲፌክሽን ባለበት ጊዜ፣ ህዝባዊ እምቢተኝነት ባለበት ጊዜ ከውጭ ያሉት የትጥቅ ታጋዮች ኃይላቸው በጨመረበት ጊዜ ወደዛ አልሄድም፣ ምክንያት አለኝ ይሄንን የምልበት በበዛበት ጊዜ ሁሉም አንድ ላይ እየመጣ ነው ያለው። እነዚህ ሶስቱ ክፍሎች የተከፋፈሉ ሳይሆን ህዝባዊ አመፀኝነት ይሰራል ወይስ አይሰራም የሚል ክርክር ሳይሆን አሁን ያለው ሁሉም አንድ ላይ መጥተው ሀሳቡን በአንድ አገዛዝ ላይ ያሳረፈበት ጊዜ ነው ያለው። እዚህ ላይ ምንድን ነው ህዝባዊ እምቢተኝነት ማየት ያለበት፣ ያንን የሚያራምድ ማየት ያለበት፣ አንደኛ ኤሊት ዲፌክሽኑን ማየት ምን ያህል እየበዛ ነው። ሁለተኛ ወታደሩ ለመተኮስ ፈቃደኝነቱ ምን ያህል ዝግጁ ነው የሚለውን ነገር ማየት። እነዚህን ካቀናጀ በኋላ የራስን ታክቲክ ታመጣለህ። እነዚህ ግን በጣም አስፈላጊ ነገሮች ናቸው። ስለዚህ ታክቲኩ ወይም ስትራቴጂው ሀገሩ ውስጥ ያለው የዘመኑ ሁኔታ እንዴት እንደነበረ ቅድም የተናገርኩት አለ ስለ 68 2010 ሌሎችም የቀለም አብዮቶች፣ አሁን ደግሞ ያለው የጀንዚ
በተለያየ ቦታ የተካሄደው አለ። እነዚህ ሁሉም ማገናዘብ ያገዛዙ ሁኔታ እንዴት እንደሆነ አይቶ መዘጋጀት እንጂ ተነሱ ማለቱ ብቻ አይሆንም። እነዚህን ሁለቱም ካገናዘብክና ካየ ኮንቨርጀንስ ሁሉ ነገር አንድ ላይ እየመጣ ነው ያለው። ስለዚህ ምናልባት የአገዛዙ መላሸቅ እንዳይበዛ ካልሆነ በስተቀር አሁን ያለው እንቅስቃሴ በትጥቅ ትግሉም በኩል ያሉት የሚናገሩት ፖለቲካ፣ በአገር ውስጥም ያሉት የፖለቲከኞች የሚናገሩት ነገር በሙሉ ወደ አንድ መጥቷል። ጊዜው እየቀረበ ነው። ይህንን አይቶ ነው ታክቲኩ መዘጋጀት ያለበት። እሱን ግን እዚህ ሚዲያ ላይ የወጣ እንዲናርግ አትልም ለማለት ነው። እሺ ልደቱ በዚህ እያጠቃለልን ስላለ ቅድም የአገዛዝን ምላሽ በተመለከተ የውይይቱ በጣም ጠቃሚና አስፈላጊ ነጥብ ስለሆነ ማለት ታሳቢ መደረግ ስላለበት ብዙ ተቃውሞ ላይ የተነሳው ነገር ላይ እንዲህ ላይ ነው ሲተኮር የምመለከተው በአገዛዙ በኩል የሚሰጡትን ምላሾች ጠብቆ አስቦ ምላሽ አዘጋጅቶ መጠበቅ በጣም አስፈላጊ ስለሆነ አንስተነዋል በደንብ በስፋት እና እቺ የኮንሴሽኗን ፓርት እንደዚሁ የዛው አካል ስለሆነች እሷን በተመለከተ ያለህን አስተያየት አገዛዙ የሆነን ተቃውሞ ለማቆም የሆነ ችግር ፈትቻለሁ እንዲህ አድርጌያለሁ ሲል እንዴት ነው ምላሽ ሊሰጠው የሚገባው የሚለውን አንስተህ ከዛ የአብሮነት ቀጥሎ ሊሰራቸው ያሰባቸውን ነገሮች በተመለከተ ቅድምም በተወሰነ ደረጃ ጠቅሰዋል። ግን ከሰው ምን እንደምትፈልጉ እንዴት እየተዘጋጀ እንዲጠብቅ እንዳሰባችሁ ከዛ ጋር የሚተሳሰሩ ሌሎች ነጥቦች ማንሳት ትችላል። ጥሩ እንግዲህ ቅድም አቶ ሙልጌታ ሄዶበታል። አንዱ ሰላማዊ ህዝባዊ ቢተኝነት ውስጥ ስንገባ ሊታለፍ የማይገባው አንዱና መሰረታዊው ቅድመ ሁኔታ ያለው ችግር የጋራ መሆኑን ግንዛቤ መፍጠር ነው። ምንም ኢትዮጵያ ውስጥ አሁን በቀጥታም ይሁን በተዘዋዋሪ እየተፈጠሩ ያሉት ችግሮች የማይመለከተው የህብረተሰብ ክፍል የለም። ምናልባት ስልጣን ላይ ያሉት ጥቂት ባለስልጣናት ከነዛ ባለስልጣናት ጋር ተመሳጥረው የተለየ ኢኮኖሚ ጥቅም እያገኙ ያሉ ኮራፕትድ ኃይሎች ተጠቃሚ ሊሆኑ ይችላሉ። ምናልባት በቁጥር እናስቀምጣቸው ብንል 1% የሚሆን አይመስልኝ። ከ99% በላይ የሆነ የኢትዮጵያ ህዝብ ችግር ውስጥ ነው ያለው። የኑሮ ውድነት የማይመለከተው ህዝብ የለም። የመልካም አስተዳደር እጦት የማይመለከተው ህዝብ የለም። የሰላም እጦት የማይመለከተው ህዝብ የለም። የሀገርና የህዝብ የህልውና ጉዳይ የማይመለከተው ህዝብ የለም። እና አገሩ ኢትዮጵያ ሆኖ ነው እንጂ እኮ 6-7 ሚሊዮን እኮ ህፃናት ከትምህርት ገበታ እኮ የተወገዱበት ሁኔታ ውስጥ እኮ ነው ያለው። ከሚሊዮን በላይ የሆነ ህዝብ በጦርነት ጨፍጭፎ ያልበቃው ብሎ ሌላ 3 እና 4 የጦርነት ግንባር እየከፈተ ያለ አገዛዝ እኮ ነው በስልጣን ላይ ያለው። እንደው በህዝቡ አይደለም በአንድ ወረዳ ተመርጦ የፓርላማ አባል የሆነ ጠቅላይ ሚኒስትር ነው ይሄን ሁሉ እያደረገ ያለው። ይሄ ጠቅላይ ሚኒስትር አሁን አገሩ ኢትዮጵያ ሆኖ ነው እንጂ መገኘት የነበረበት እኮ እስር ቤት ውስጥ ነው። በፍትህ አደባባይ መዳኘት ነው የነበረበት በሰራቸው ወንጀሎች። ስልጣን መውረድ ነበረበት። ፓርላማው ሊያወርደው ይገባ ነበር። የተቋማት ነፃነት ቢኖር ኖር ብልጽግና ፓርቲ በእውነት ድርጅት ቢሆን ኖር ሊያወርደው ይገባ ነበር። ይሄን ሁሉ ወንጀል የሰራ መሪ ሆኖ መቀጠል አልነበረበት። እንደው ሌላው ቀርቶ የጸረ ሙስና ኮሚሽን አቃቤ ህግ መክሰስ ነበረበት እኮ። በቁጥር 1 አሁን ሊያስከስስ የሚችል በሙስና ወንጀል ቢፈጽመው ጠቅላይ ሚኒስትሩ ነው። ፓርላማው በማያውቀው በጀት የጨረታ ህግ በማይመለከተው አሰራር ነው ይሄ ሁሉ አብረቅራቂ ፕሮጀክት እየተሰራ ያለው። ተጠያቂነት የለም። ቁንጮ ኮራፕሽን አሁን እየተፈጸመ ያለው በቤተ መንግስቱ ሰዎች ነው፣ በጠቅላይ ሚኒስትሩ እና ኢትዮጵያ ሆኖ ነው እንዲህ አይነት አገዛዝ በስልጣን ላይ የቀጠለው። እና ይሄ ችግር ኢትዮጵያ ውስጥ አሁን አይመለከተኝም ሊል የሚችል ሰው የለም። ስለዚህ ምንድነው መሆን ያለበት? ይሄ በተናጠል የደሞዝ ጥያቄ የተለያዩ ጥያቄዎች እያነሳን በየአካባቢው ማድረጉ አይጠበቅም ሊባል አይችልም፣ አይገባም ሊባል አይችልም። ህብረተሰቡ ብሶቱን በተለያየ መልኩ በተለያየ መንገድ ሊገልጽ ይችላል። ግን ማወቅ ያለብን ሀገራዊ የሆነ ችግር ነው ያለብን። ኢትዮጵያ ውስጥ ጦርነት ካልቆመ፣ ጦርነት እንዲቆም ደግሞ የአገዛዝ ከስልጣን ካልተወገደ፣ ከስልጣን ተወግዶ ዘላቂ የሆነ ሽግግር ካልመጣ፣ ዘላቂ የሆነ ሰላም ካልመጣ የማናችንም ችግር ቅድም አቶ ሙልጌታ ብሎታል፣
ከመልካም አስተዳደር ጥያቄ እስከ የራስን ዕድል በራስ የመወሰን ጥያቄ ድረስ አንዳቸውም መልስ ሊያገኙ አይችሉም። ይህ አገዛዝ ባለበት ሁኔታ ይህ አገዛዝ አንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብና ኢትዮጵያ መፍረሳቸው አይቀሬ የሆነ ነው የሚመጣው፣ እየፈጠነ ነው የሚመጣው። እና ይሄን ተገንዝበን በየአካባቢው አሁን ለደሞዝ ለተለያየ ጉዳይ የምናገርበው ጥያቄ እኔ ብዙ ትርጉም ያለው አይመስለኝም። መልሻለሁ ቢልም ትርጉም የለውም። ነገ ከነገ ወዲያ ችግሩ መቀጠሉ አይቀርም። አሁን ቅድም ሕዝቅኤል እንዳለው 300% ደሞዝ ጭማሪ ቢያደርግ ከቁጠባ የመነጨ ጭማሪ አይደለም፣ ከኢንቨስትመንት የመነጨ ጭማሪ አይደለም። ገንዘብ በህገወጥ መንገድ ከባንክ ታትሞ ነው የሚሰጣቸው። ስለዚህ ከተወሰኑ ወራት በኋላ ኢንፍሌሽኑ ከ300% በላይ ያድጋል። የደሞዝ ጭማሪ ትርጉም የለሽ ነው የሚሆነው። በሚሊዮን እየጨፈጨፈ ያለ ህዝብ የማንንም ህዝብ መብት ሊያከብር አይችልም። ስለዚህ ከዚህ በኋላ አክብር ያለው ጥያቄ መልሻለሁ ብሎ የሚታመን መንግስት አይደለም ይሄ መንግስት። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል የለበትም። ይሄ መንግስት በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም። ስለዚህ በየአካባቢው ይዘናቸው የምንወጣ የፖለቲካ አጀንዳዎች፣ ጥያቄዎች ተመሳሳይ መሆን አለባቸው። አሁን ቅድም የተጠቀሱት አብሮነት አሁን እያቀነቀናቸው ያሉ ጦርነት ይቆም፣ የግፍ አገዛዝ ይወገድ፣ ሽግግር ይምጣ፣ ሰላም ይስፈን። ይሄ የሁላችንም አክሮስ በአገር ደረጃ በህዝብ ደረጃ መያዝ ያለበት አጀንዳ። ሌሎቹ ጥያቄዎቻችን ሁሉ በእነዚህ ጥያቄዎች መመለስ ነው ሊመለሱ የሚችሉት። እነዚህን አችም ካደረግን በኋላ ነው ሊመለሱ የሚገባ። ስለዚህ እዚህ ላይ በደንብ የወቅቱ የኢትዮጵያ ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የወቅቱ የኢትዮጵያ ወጣቶች በ21ኛው ክፍለ ዘመን ያሉት ከ1960ዎቹ ወጣቶች መሻል ነው ያለባቸው እንጂ ማነስ አይደለም ያለባቸው። በ1960ዎቹ የነበሩ ተማሪዎች እኮ ምንድነው ጥያቄያቸው የነበረው? ጥያቄያቸው እኮ ህዝባዊ መንግስት ይቋቋም እኮ ነው፣ መሬት ላራሹ ይሁን እኮ ነው አይደል? የህዝብ ጥያቄ ነው ይዘው የተነሱት፣ የሀገር ጥያቄ ነው ይዘው የተነሱት። የዛሬዎቹ ወጣቶች ከዛ በላይ ማሰብ አለብን፣ ከዛ በላይ መላቅ አለብን፣ የሞራል የበላይነት ማሳየት አለብን እንጂ በጥጣሽ ለሆነ እዚህም እዛም ላለ የግል የቡድን ችግራችን አይደለም መጨነቅ ያለብን። ያ ሁሉ ነገር ተፈቶ በዘላቂነት ሊቀጥል የሚችለው አገርና ህዝብ ሲኖር ነው፣ ህልውናችን ሲቀጥል። ህልውና በሌለበት ሁኔታ የትኛውንም አይነት ጥያቄ ብናነሳና መንግስት መልሻለሁ ቢል ምንም ፋይዳ የለም። ይሄ መንግስት በዘላቂነት የሚመልሰው ጥያቄ የለም። እሱ ላይ መሰመር አለበት። እኔ እሱ ላይ መተማመን ያለብን ይመስለኛል። ሌላው የአብሮነት አሁን ያቀዳቸው ሁለት ትዕይንተ ህዝቦች ወሳኝ ናቸው። ዝም ብለን አይደለም ያቀርናቸው፣ በደንብ አስበንባቸው። ይሄ በኢንተርኔት የምናደርገው የተቃውሞ ትዕይንተ ህዝብ ታስታውሳለህ ቴዲ፣ 100,000 ሰው ላይቭ እንዲከታተለው በታሪክ ለመጀመሪያ ጊዜ እናደርጋለን ብለን 1 ሚሊዮን ሰው አካባቢ ነው ኦልሞስት ማሳካት የቻለ። አሁን በብዙ ሚሊዮኖች እንዲሳተፍበት ነው የምናደርገው። የህብረተሰቡን ስሜት፣ አንድነት፣ ብሶቱ የደረጃ ላይ እንደደረሰ የማሳያ መድረክ ነው የምናደርገው። ዋሽንግተንና ለንደን ያሰብነው እንትን ዝም ብሎ አይደለም። ተቃዋሚው ጎራ ምን ያህል በህብረት በትብብር አብሮ ለመስራት እንደፈለገ፣ ህዝቡ ይህ አገዛዝ ምን ያህል እንደበቃው፣ ከዚህ በኋላ የብሔር ልዩነት አጥር እንደማይሆንበት፣ የሃይማኖት ልዩነት አጥር እንደማይሆንበት፣ ርዕዮተ ዓለም የፖለቲካ አጀንዳ እንቅፋት እንደማይሆንበት የሚያሳይበት መድረክ እንዲሆን ነው የምንፈልገው። ሆ ብሎ ግልብጥ ብሎ ያለ ልዩነት የሚወጣበት መድረክ እንዲሆን። ይሄን ስናደርግ ምንድን ነው የምናደርገው? አገር ውስጥ ያለው በሰላማዊ ህዝባዊ እምቢተኝነት ቀጥታ የሚሳተፈው ህዝብ ሞራሉ ይገነባል፣ ስነ ልቦናው ይገነባል፣ ይተማመናል። ተቃዋሚዎች በዚህ ደረጃ ከተባበሩ፣ እንዲህ አይነት ነገር ማድረግ ከቻሉ ማቹር አድርጓል። ይሄን መንግስት ጥለን የተሻለ ነገር እናመጣለን የሚል በራስ መተማመን እንፈጥራለን። ስለዚህ እነዚህ መድረኮች በጣም ወሳኝ ናቸው። በአጭር ጊዜ ግብረ ኃይል አቋቁመን ለህዝቡ እናሳውቃለን። የጊዜ ማዕቀፍ ማስቀመጥ ይቻላል ወይ ልልህ ነበረ። ለምሳሌ የጊዜ ማዕቀፍ ማስቀመጥ ይቻላል። የኦንላይን የኢንተርኔት ላይ የበይነመረብ ትዕይንቱንም ሆነ በአካል ተገናኝቶ የሚደረገውን ሰልፍ በተመለከተ ምንድነው አብሮነት ያደረገው? ተነጋግረንበት ነበረ። ጊዜዎቹን ምናምን ወስነን ከገባን ጥሩ አይሆንም። ምክንያቱም የጋራ ግብረ ኃይል ልናቋቁም ነው። ስለዚህ እንዲህ አይነቶቹንም ነገሮች የመወሰን መብቱን የጋራ ግብረ ኃይሉ ብናደርገው ይሻላል ብለን አልወሰንም።
ግን ግምትህን ንገረኝ ብትል ልነግርህ እችላለሁ። ለምሳሌ ወደዚህ ስብሰባ ከመምጣታችን በፊት አሁን ግብረ ኃይሉን በማቋቋም ዙሪያ ከሌሎች ስብስቦች ጋር እየተነጋገርን ነበር። ስለዚህ ይሄን ስብስብ በአጭር ጊዜ በሳምንት ጊዜ ውስጥ ልንፈጥረው እንችላለን የሚል ግምት አለኝ። እሱን ከፈጠርን የኢንተርኔት የትዕይንተ ህዝቡ ልምዱም አለን። በ15 በ20 ቀን እኮ ግብረ ኃይሉ ከተቋቋመ በኋላ ልናካሄደው እንችላለን። ያን ባደረግን ማግስት ደግሞ የምንሸጋገረው መሬት ላይ ወደሚካሄደው ሰላማዊ ሰልፍ ነው ማለት ነው። ያ ትልቅ የሆነ እመርታ ይፈጥራል። ትልቅ የሆነ ተነሳሽነት ይፈጥራል። ብዙ መልእክቶችን ለኢትዮጵያም ህዝብ፣ ለኢትዮጵያም መንግስት፣ ለዓለም አቀፉም ህብረተሰብ እንዲያስተላልፍ አድርገን ነው የምናካሄድ እና ይሄን ህብረተሰቡ ትኩረት ሰጥቶ ሚዲያው ትኩረት ሰጥቶ ሊከታተለው ይገባል። ሁሉም እገዛውን ሊያደርግበት ይገባል የሚል እምነት አለ እና ሪሊ የምንሰጣቸውን መግለጫዎች በየጊዜው ህብረተሰቡ ሊከታተል ይገባል። ትብብር ሊያደርግ ይገባል። ከወዲሁ የስነ ልቦና ዝግጅት ሊያደርግ ይገባል እና እያንዳንዷ ነገሮች አሁን የምንሰራቸው ስራዎች ዞሮ ዞሮ በድምር ውጤቱ አገዛዝ አንበርክክ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማቀጣጠል ለማካሄድ ሳያሸንፍ የማይቆም በእርግጠኝነት እሱን ለማካሄድ የሚያስችሉ ቅድመ ሁኔታዎችን ነው እየሰራን ያለን። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ማድረግ አለበት። በትኩረት በንቃት መከታተል አለበት። የፖለቲካ ኃይሎች ደግሞ ምንም ማቄን ጨርቄን የለም። ለሁሉም ነገር መፍትሄ ያስቀምጣል። የወንጀል ተጠያቂነት የሚኖርባቸው ኃይሎች ዛሬ አይደለም ሂሳብ ማወራረድ የሚችለው ነገ የሽግግር ጊዜ ፍትህ ይመጣል። ማናችንም በወንጀል የተሳተፍን ኃይሎች ተጠያቂ እንሆናለን። ተጠያቂነትን ምንም የሚተካ ነገር የለም። ያሉብንን የፖለቲካ አጀንዳ ቅራኔ እንዴት መፍታት እንደምንችል እያስቀመጥን ነው። መፍትሄ የምንችለውን በድርድር በውይይት እንፈታለን። እኛ ካልቻል አገሩ ባለቤት አለ። የኢትዮጵያ ህዝብ የሚባል ባለቤት አለ። ስለዚህ በምርጫ ሂደት የሚፈቱ የፖለቲካ ልዩነቶች ይኖራሉ። በህዝበ ውሳኔ የሚፈቱ ልዩነቶች ሊኖሩ ይችላሉ። እንዲቋቋም የምንፈልገው የሽግግር ሂደት ይህን ሁሉ ነገር ለማስተናገድ የሚያስችል ነው። ስለዚህ አሁን የሚያጣላን ነገር የለም። አንድ ሀገር፣ አንድ ህዝብ አለን። ያ ሀገርና ህዝብ ተርፎ እነዚህን የፖለቲካ ጥያቄዎቻችንን ልዩነቶቻችንን በሰለጠነ መንገድ ዴሞክራቲክ በሆነ አግባብ በህዝብ ውሳኔ የምንፈታበት ሁኔታ መፈጠር አለበት እና ሪሊ አሁን በፍጥነት የህዝቡ ትልቅ የሆነ ማዕበል ነው እየመጣ ያለው። ይሄ ማዕበል ከኛ ፍጥነት አልፎ መሄድ የለበት። እኛ የበለጠ ፈጥነን የምንቆጣጠረው ማለት አለበት። አቅጣጫ ሲዘን የምንመራው መሆን አለበት። እንደ ፖለቲካ ኃይልም እኛ ካለፉት የፖለቲካ ኃይሎች የተሻለንን ማለት ካለብን ሪሊ ይሄን ትግል በእቅድ መምራት አለብን። በስሜት አይደለም፣ በተጠና ሁኔታ መምራት አለብን። ስለዚህ ህዝቡ በትግሉ ውስጥ ሊከፍለው የሚገባው መስዋዕትነት ባነሰ ሁኔታ እንዴት ነው ይሄን የምንፈጽመው? ባነሰ ጊዜ እንዴት ነው የምንፈጽመው? ለዘላቂ ውጤት በሚያበቃ መልኩ እንዴት ነው የምንፈጽመው በሚለው ጉዳይ ላይ በደንብ ነው እየተዘጋጀን ያለን በኃላፊነት ስሜት እና ህዝቡ ይህን ማወቅ አለበት። ከዛ በኋላ ደግሞ ሪሊ አገዛዙ ከተፈረካከሰ በኋላ ቅድም እንደተባለ የፖለቲካ ቫኪዩም ከተፈጠረ በኋላ ከአሁኑ ምን አይነት የሽግግር መንግስት ነው የምናቋቁመው? ምን አይነት ቅርጽና ይዘት ይኖረዋል? ህዝቡ በዛ እምነት እንዲኖር እኛ የምንታገለው ስልጣን ላይ ያለውን አካል ለማውረድ ያን ግብ አድርገን ሳይሆን የተሻለ ነገር ለማምጣት እንደሆነ ህዝቡ እንዲያምንብን። ይሄ እምነት ምን ይፈጥራል? ይሄ ጥርጣሬ በፖለቲካችን ውስጥ ስር የሰደደውን ጥርጣሬ፣ አለመተማመን ሁሉ በማለዘብ ረገድ ትልቅ ሚና ይጫወታል እና በዛ ሁኔታ ላይ ነው ያለነው። ይከታተሉን። ሚዲያዎች ሪሊ የምታደርጉትን እገዛ የበለጠ አጠናክራችሁ ቀጥሉ እና በአጭር ጊዜ ይሄ የትግል እንቅስቃሴ ሁላችንም ከምንገምተው በላይ መርታ ያሳያል የሚል ተስፋ ነው ያለኝ። እሺ፣ በጣም አመሰግናለሁ ሁላችሁንም። ምናልባት የቀረ አብሮነትን በተመለከተ ያለ ማሳሰቢያ ካለ አቶ ሙሉጌታ 1-2 ደቂቃ ልሰጥህ እችላለሁ። በአጭሩ ልታቀርብልን የምትችለው ነገር ካለ ማለት ነው። በጉዳዮቹን አንስተናቸዋል፣ መልእክቶቹ ተላልፈዋል። ግን እስካሁን በተነሱት ውስጥ አብሮነትን በተመለከተ ያልተነሳ ነገር ካለ አንድ እድል ስጥ። አቶ ሙሉጌታ አይ ቲንክ ሚውት ነው መሰለኝ። አቶ ሙሉጌታ እሺ፣ እየሰማንህ አይደለም? እኔ ሚውት አይደለም። እሺ፣ አሁን ይሰማል። እሺ፣ እስኪል ቀጥል አቶ ሙሉጌታ።
እሺ አሁን ተሰምቶ ነበር ግን መልሰን እየሰማነህ አይደለም። ሌሎቻችሁ ምናልባት ሕዝቅኤል ያልተነሳ የምትለው ነገር ካለ ድሉን እንድትጠቀም ያክል በአብሮነት በኩል ህብረተሰቡ እንዲያውቅ የምትፈልጉት ነገር ካለ እሱን ማንሳት ትችላል። ሚውት ነህ ሕዝቅኤል። አጭር ነገር የማነሳው እሺ አብሮነት አንደኛ የትጥቅ ትግል የሚያደርጉትን ለመተካት አይደለም፣ በፖለቲካ ትግል የሚሄዱትን ለመተካት አይደለም፣ ህዝባዊ እምቢተኝነት የሚለውንም ለብቻው ለማካሄድ አይደለም፣ ከሌሎች ጋር አብሮ ለመካፈል ነው። ኢቨን ይህንን የህዝባዊ እምቢተኝነት የሚለውንም እዛ ላይ ለመሳተፍ የሚፈልጉ ብዙ እንቅስቃሴዎች አሉ። ከነሱ ጋር ደግሞ በቅንጅት በትብብር በመደጋገፍ ለመስራት ነው። ይሄ መታወቅ አለበት። ብቻ ነኝ ያለሁት እኔ ነኝ ልመራው የመጣሁት የሚል አስተሳሰብ እንደሌለው መታወቅ አለበት። ሁለተኛ በአብዛኛው እኛ ልናደርገው የምንችለው ህዝባዊ እንቅስቃሴው እየሄደ ነው። ቅድም ተናግሬያለሁ ስለ ሐኪሞች፣ ስለ መምህራን፣ ስለ ህግ ባለሙያዎች፣ አሁን ስለ ተማሪዎች፣ ስለ የመንግስት ሰራተኞች ሁሉ እየተንቀሳቀሱ ሾፌሮችም አሉ። አዎ ሾፌሮችም አሉ። አርሶ አደሮችንም ሁሉንም ተነጋግረናል። በየቦታው ቅድም በምሳሌ የጠቀስኩት ይሄ መንተክተክ አለ አይደለም? ከዚህም ከዛም እያየኸው ነው። አርብቶ አደሮችም አሁን በጅቡቲ መንገድ አንድ ጊዜ ባቡሩን ሁሉ አቁመው ተንቀሳቅሰዋል። እነዚህ አሉ። ስለዚህ እኛ ባለቤቶቹ አይደለንም፣ እየሄደ ነው። እዛ ላይ ልንረዳ የምንችለው ልንሞላ የምንችለው በኦሮምኛ አንድ ንግግር አለ፣ ከነፋኒ ባቴት ሰውዳ ደምቲ ይላል። ከአፍ የወጣው ነገር ነው ሊሆን የሚችለው ነው። መንግስትም ይሁን ማንኛውም ድርጅት በመጀመሪያ ፖሊሲውን ፕሮግራሙን አዘጋጅቶ በሀሳብ ደረጃ ነው የሚያወጣው። ልደቱም ደጋግሞ እንደተናገረው በሀሳብ ደረጃ በአገር ውስጥ ያው ሁሉን ነገር አፍኖ ይዞ ስላለ በሀሳብ ደረጃ ለኢትዮጵያ የሚመቸው አሁን ካለንበት ቦታ ተነስተን የሚመች ቦታ ላይ ለመድረስ የምንችለው መጀመሪያ ሀሳቦችን በማስቀመጥ ነው እንጂ አንድ ቀን መንግስት ከተፈረካከሰ በኋላ ተነስተን መደነባበር አይደለም። በዚህ ጉዳይ ላይ የጎደሉ ነገሮች ስላሉ፣ በትግል ውስጥ የጎደሉ ነገሮች ስላሉ እነሱን ለመሙላት ነው። ስለዚህ በሀሳብ ደረጃ በፖሊሲ በምትለው በፖለቲካ ደረጃ ያሉትን ነገሮች በመሙላት ነው የሚሰራው እና ይህንን ደግሞ ያደርጋል። ይህንን አብሮነት ብቻ አይደለም ያደርጉ፣ ሌሎችም ይህን የሚያደርጉ ለማድረግም የተዘጋጁ አሉ። ከነሱ ጋር ደግሞ መተባበር፣ መቀናጀት እና አብሮ መስራት እና ሶሊዳሪቲ እነዚህን ለማድረግ ነው። እንደዚህ አይነት አስተሳሰብ ነው በአብሮነት ያለው ለማለት ነው። እሺ አመሰግናለሁ። እንግዲህ ባሳሰባችሁት መሰረት እስካሁንም ስናደርግ እንደቆየ ነው በሪዮት በኩል በአብሮነትና በመሰል ህብረተሰብን ወደ ጋራ አምጥቶ በጸረ አገዛዝ ትግል ለማቀናጀት በሚደረጉ ኢኒሺዬቲቭስ ሁሉ ላይ የበኩላችንን አስተዋጽኦ እናደርጋለን። ዛሬም እዚህ ተገኝታችሁ አስተያየቶቻችሁን፣ ሀሳቦች